ሁለተኛ ልጅ ካንተ አርግዣለሁ። እውነቴን ነው። የቀለድሽ ነው? አይደለም አይደለም፣ የቀለድኩ አይደለም። በእውነት ማለት በቃ ከልቤ ነው። ከልቤ ነው። ያምሻል እንዴ? አረ ወደ ምታወሪው ነገር ግዲ። እውነቴን ምሬ ነው። በቃ አርግዣለሁኝ። ሁለተኛ ልጅ እርጉዝ ላይ ቡቺ ብቻውን አይሆንም። እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም። እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው። ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛሁኝና ቼክ ሳረግ 2 መስመር አየሁ። እኔ ደግሞ እንደዚህ አይነት ነገር ከማንም ጋር ተፈጥሮ አያውቅም። ኮሌጅኩኝ በኋላ እውነት ለመናገርና ያን ቀን እኔ ጋር ያደርክ ቀን እንደዚህ አይነት ነገር ተፈጠረ። ከዛ አረገዝኩ። አረርታ እግዚአብሔር አንቺ ቀልሽ በጣም በስቷል። ግምሪ ነው፣ እየቀለድኩ አይደለም። ለምን እንደዚህ ሆነ ምናምን ልልህ አልችልም፣ አልፈልግም። ምክንያቱም ይሄ ከፈጣሪ የተሰጠን ነገር ስለሆነ ማለት ነው። እና በዚህ በጣም ደስተኛ ነኝ። በዚህ ደግሞ መቀለድ ጀመርሽ? በዚህ ደግሞ መቀለድ ጀመርሽ? ቀልድ አይደለም። እና ታዲያ እኔ እየቀለድኩ አይደለም እንዴ? ከዚህ በላይ ምን ትቀልጃለሽ? እየቀለድኩ አይደለም ማለት ይሄ ነገር እኮ ሊያስደስትህ ነው የሚገባው። ማለት ልጅ እግዚአብሔር ስጦታ ነው። እኔ አስቤበት አይደለም ይሄ ነገር የተፈጠረው። በቃ ፈጣሪ ነው የሰጠኝ። በዚህ ሰዓት ጀምር እኔ እንደዚህ አይነት ሁኔታ ውስጥ መግባትም አልፈልግም ነበር። ምክንያቱም ልጄን በደንብ ትሪት ማድረግ ፈልጋለሁ፣ እሱ ላይ ፎከስ ማድረግ ፈልጋለሁ። ግን በቃ እግዚአብሔር ደግሞ ሰጠኝ። ሰው ደስ አለኝና አንተ ለነገር መጣው። ከምሬ ነው እውነት። ይኸውልህ አሁን ይሄን ነገር ስለተፈጠረ ከኔ ጋር ሁን ከኔ ጋር አትሆኑ ምናምን ልልህ ሳይሆን